ኢቲቪ 57 ከኢትዮጵያ ቴሌቪዥን ተነስልን የሰዓቱን ዜናዎች እናቀርባለን። ሁሌም ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር አብይ አህመድ የቡሳ ጎኖፋ ኦሮሚያን የተቀናጀ የምግብ ኢንዱስትሪ ግንባታን አስጀመሩ። በወለጋ በርካታ ሊለሙ የሚችሉ ጸጋዎች ወደ ልማት እየተቀየሩ መሆናቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የብልጽግና ፓርቲ ምክር ቤት በስትራቴጂካዊ ጉዳዮች ላይ እየተወያየ ነው። ከዜናዎቹ ጋር ሰለሞን መልሳ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን አልፈናል። የብልጽግና ፓርቲ ምክር ቤት በስትራቴጂ ጉዳዮች ላይ ለመወያየት ስብሰባ ጀመረ። ዛሬ ከሰዓት በጀመረው ስብሰባ ፓርቲው በተለያዩ አጀንዳዎች ዙሪያ እንደሚመክር ታውቋል። ጠቅላይ ሚኒስትር አብይ አህመድ እንዳስታወቁት ፓርቲው በስብሰባው ቅድሚያ በሚሰጣቸው ስትራቴጂካዊ ጉዳዮች ላይ ይመክራል። ኢትዮ መልህቅ በኢትዮጵያ ታሪክ ውስጥ ከጠላት ማደር ከወገን ጥቅም በተቃርኖ መቆም ባለፈው 100 ዓመት የአደባባይ ሚስጢር ሆኗል። ከፋሽስት ወረራ በኋላ ግን የሀገር ህልውና አደጋ መሆን ችሏል። ከተማሪዎቹ እንቅስቃሴ እስከ ዛሬ የጠላት ክንድ የሆኑ ኢትዮጵያን ሀገርን ምን አስከፈሉ? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ
የመደመር መንግስት ሁሉንም የኢትዮጵያ አካባቢ ባለው ጸጋ መሰረት ለማልማት እየሰራ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ በነቀምት ከተማ በ30 ቢሊዮን ብር ወጪ በኦሮሚያ ብሔራዊ ክልላዊ መንግስት የሚገነባውን የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታን አስጀምረዋል። ጌታቸው ባልቻ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ በነቀምት ከተማ የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታን አስጀምረዋል። በወለጋ አካባቢ የነበረው የሰላምና ጸጥታ ችግር ተፈቶ ስለ ልማት መወራት መጀመሩ እንዳስደሰታቸው ጠቅላይ ሚኒስትሩ ገልጸዋል። ኢፍቲሃራ ቢፍቱን ሆኢቱ ሃራ አርጆምኒ ዋቀዮኑ ባየቴ አዲስ ብርሃን፣ አዲስ የፀሐይ ብርሃን የእግዚአብሔር ልግስና በስቶልን ህዝባችን ከችግርና ከስቃይ እንዲሁም ከለቅሶ ወጥቶ ስለ ሰላም መወያየት በመቻሉ እየተሰማኝን ትልቅ ደስታ ልገልጽላችሁ ፈልጋለሁ። ከዓመታት በፊት ወለጋ የመጣን ጊዜ እንደምታስታውሱት ውይይታችን የተለያዩ ችግሮች ነበሩ። ከዛም ግን ትኩረታችን ልማት ላይ መሆን እንዳለበት ተወያይተናል። አሁን በአጠቃላይ በወለጋና በተለይም በነቀምት ከተማ የተመለከትኩት የፈጣሪ ልግስናና እርዳታ እንዲሁም የማይሳነው መሆኑን ነው። በወለጋ አካባቢ ያለው የልማት ጅምር ትልቅ ተስፋ የሚሰጥ መሆኑን የገለጹት ጠቅላይ ሚኒስትሩ አሁን ያለውን ጅምር ማጎልበት ከተቻለ የወለጋ አካባቢ ከራሱ አልፎ ለሌሎች የሀገራችን ክፍሎችም ሆነ ለውጭ ሀገራት መለገስ የሚያስችል አቅም እንዳለው ገልጸዋል። በነቀምት ከተማ የሚገነባው የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪም በዚህ ረገድ ጠቀሜታው ከፍተኛ መሆኑን የተናገሩት ወርሻን ኩን አከ ኢትዮጵያት እንደ ኢትዮጵያ ምግብን ከሚያቀነባብሩ ፋብሪካዎች ዛሬ ያስጀመርነውን የሚያክል የለም። ትልቅ ፋብሪካ ነው። የኦሮሚያ ክልል መንግስት ለዚህ ፋብሪካ ግንባታ ከ30 ቢሊዮን ብር በላይ ወጪ ያደርጋል። ወለጋ አካባቢ በበቆሎ ምርት የታወቀ ነው። ይህን ምርት እንዳለ እንዲሁ ወደ ገበያ ከማቅረብ እዚህ ካቀነባበርነው ልጆቻችን ስራ ያገኛሉ፣ አርሶ አደሮቻችን በጥሩ ዋጋ ይሸጣሉ፣ ሌሎች በርካታ የስራ ዕድሎችንም ይፈጥራሉ። በዚህም ደግሞ ነቀምት ከተማ የተለያዩ አገልግሎቶችን በማቅረብ ተጠቃሚ ትሆናለች። ፈጣሪ የሰጠንን ጸጋ ጠንክረን በመስራት በአግባቡ መጠቀም እንደሚገባ ያነሱት ጠቅላይ ሚኒስትር አብይ አህመድ መንግስት የዜጎችን ኑሮ ደረጃ ለማሻሻል ግልጽ ራዕይ ማስቀመጡን አብራርተዋል። ሁሉንም የኢትዮጵያ አካባቢ ባለው ጸጋ መሰረት ለማልማት የመደመር መንግስት እየሰራ መሆኑንም ገልጸዋል። ነቀምቴት ጀልቀበሙፍ ጀለጋፈ ጀደም ነሞን ቶኮቶክ ማል ኦሮሚያ ዱዋዳ ወለገ ዱዋዳ ጀቹን ይመሉ በነቀምት የዚህ ፋብሪካ ግንባታ ሲጀመር ለምን ኦሮሚያ ብቻ ብለው አንዳንድ ሰዎች ሐሳብ ሊያነሱ ይችላሉ። ግን እዚህ ፋብሪካውን የምንገነባው የበቆሎ፣ የሻይ፣ የቡና ምርቶች ስላሉ ነው። ሌሎችም የኢትዮጵያ አካባቢዎችን ያላቸውን ጸጋ በመለየት ልማቶችን የምናከናውን ይሆናል። በዚህ መሰረት የት አካባቢ ምን ይሰራ የሚለውን በመለየት ይህንን በመደመር ከድህነት ልንወጣ የምንችለው የመደመር መንግስት ኦሮሚያንም፣ ሶማሌንም፣ አፋርንም አማራንም ሲዳማ ክልልንም ይቀይራል። የሃይማኖት አባቶችና የሀገር ሽማግሌዎች ሰላም እንዲጸናና ልማቱ እንዲጠናከር የድርሻቸውን እንዲወጡም ጠቅላይ ሚኒስትሩ ጠይቀዋል። አሁን የተጀመረውን ልማት አጠናክሮ ማስቀጠል እንደሚገባም ነው ያሳሰቡት። ጀልቀቢን ከኝን ገመቺሳ ኢሳፍ እንገልቴፈና ገሩሞ ገመኔ ረፍዎቴ ጅምራችን ያስደስታል። ለዚህ ምስጋና እናቀርባለን። ነገር ግን ደግሞ በዚህ ተደስተን የምንቆም ከሆነ ወደ ትናንቱ ነው የምንመለሰው። ይህ ጅምር ስራ መጠናከር አለበት። ከ4 እና 5 ወራት በኋላ ተመልሼ እመጣለሁ። የዛኔ ሌሎች ልማቶችን የምንጀምረው። ለዚህ ደግሞ ከህዝባችን ጋር በጋራ የምንሰራ ይሆናል። ትምህርት ህዝብን ከድህነት ለማውጣት ትልቅ መሳሪያ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የወለጋ ህዝብ እንደ ኃይሌ ፊዳ፣ ኦኒስሞስ ነሲብ፣ ጉዲና ቱምሳና ሳሌ ደጋጎ እንዲሁም በርካታ ለሀገር ያበረከቱ ምሁራንን ማፍራቱን በመልእክታቸው ገልጸዋል። የአካባቢው ህዝብ ልጆቹን ለማስተማር ያለውን ጽኑ ፍላጎት አጠናክሮ እንዲቀጥልም ያስገነዘቡት አርሶ አደሮቻችን እያመረቱ ብቻ አይደለም፣ ከመዋጮቻቸውም እሴት እያፈሩ ይገኛሉ። በ1996 ዓ.ም የተመሰረተው የጊቤ ዲዴሳ የገበሬዎች የህብረት ሥራ ማህበር 207 የመጀመሪያ ደረጃ ማህበራትን ያቀፈ ነው። 167 ሺህ ገበሬዎችን የሚያገለግለው ማህበሩ አሁን ላይ የግብርና ግብዓቶችን ከማቅረብ ተሻግሮ የምርት እሴትን ወደ መጨመር አሳድጓል። ማህበሩ በቅርቡ ዘመናዊ የእህል ወፍጮ አቋቋመ ሲሆን በቀን 1200 ኩንታል የበቆሎ ዱቄት የማምረት አቅምም አለው። በ2.8 ሄክታር መሬት ላይ የተገነባው ፋብሪካ ለአካባቢው ጊዜያዊና
ቋሚ የሥራ ዕድሎችንም ፈጥሯል። የፋብሪካው መመስረት አርሶ አደሮች ምርታቸውን እሴት ጨምረው ለገበያ ለማቅረብ እንደሚያግዛቸውም ነው የተናገሩት። ለወጣቶችም የተለያየ የስራ ዕድል መፍጠሩም እንዳስደስታቸው ተናግረዋል። ዩኒየኑ የተቋቋመው ዓላማ አንዱ ለአባላቱ ግብአቶችን ማቅረብ ነው። ምርጥ ዘር፣ ማዳበሪያ ለገበሬዎች ማቅረብ ነው። ለገበያ ምርቱን ማቅረብ፣ የገበሬውን ምርት ወደ ገበያ ሰብስቦ ማቅረብ ነው ዓላማው። ይህን ሲሰራ ነበር። ሌላው ደግሞ ገበሬውን ወደ ተሻለ የግብርና ዘዴ ለማስገባት ነው። ለምሳሌ እኛ አሁን ዩኒየኑ ያለው መካናይዜሽን አለው። ገበሬውን ወደ ቴክኖሎጂ፣ እርሻው ወደ ቴክኖሎጂ እንዲያሻግር የመካናይዜሽን ሰንተር አለው። ሌላ ደግሞ በምርቱ ግብዓት በምርቱ ላይ ቫልዩ አድን ጨምሮ ወደ ገበያ ማቅረብ ነው። ፋብሪካ የተቋቋመው 2017 ነው የስራን የጀመረ። ይህ ፋብሪካ በይበልጥ ይህ ፋብሪካ ታሳቢ አድርጎ የተቋቋመው በእኛ አካባቢ በተለይ በወለጋ አካባቢ ያለው ትልቁ ምርት በቆሎ ስለሆነ በቆሎን ግብዓት አድርጎ ነው የተነሳው። ስለዚህ ይህንን በቆሎ ምርት ጥሬውን ብቻ ወደ ሰንተር ወደ ገበያ ከምናቀርብ በበቆሎው ላይ ዱቄት አድርገን ቫልዩ አድ አድርገን እሴት ጨምረንበት ወደ ገበያ እንድናቀርብና የገበሬው ገቢ እንዲጨምር ለማድረግ ታሳቢ አድርጎ ነው የተቋቋመው።
ከናንዱረ ዋን አርጊኔ ወርሻ ካነ የዚህ ፋብሪካ መመስረት እጅግ በጣም አስደስቶኛል። ምክንያቱም ይህ ንብረት የኛ አርሶ አደሮች በመሆኑ ነው። በአግባቡ እየተጠቀምንበት እንገኛለን። በርካታ ጥቅሞችን አግኝተንበታል። ከዚህ በፊት በእድሜያችን ያላየነውን ያልተመለከትነው ነው። እውነት ስለሆነ ነው። ቀድሞ ያመረትነውን ለመሸጥ የፈለግነውን ለመግዛት ብዙ ርቀት መጓዝ ይጠበቅብን ነበር። አሁን ግን ወደዚህ ማምረቻ መተን እየተገበያየን እንገኛለን። ጥቅሙ ከመገበያየትም ባለፈ ነው። ልጆቻችን ከዚህ ቀደም ስራ በማጣት ምክንያት በጎዳናዎችና ዋና ዋና መንገዶች ላይ ስራ ፈተው ይቀመጡ ነበር። አሁን ግን እነዚህ ማሳያ በዚህ የስራ ዕድል ተፈጥሮላቸዋል። በአጠቃላይ እኔ በዚህ ፋብሪካ እጅግ ተደስቻለሁ። ወርሻንዳ ኩበቆሎ ኩኒ ይህ የበቆሎ ዱቄት ፋብሪካ እንደኛ አካባቢ እንደ ኦሮሚያ ትልቅ ፋብሪካ ነው። አዲስ ቴክኖሎጂ ነው። ማሽኑ በቱርክ ባለሙያዎች ላይ የተሰራው። ጥራቱና አቅሙ በጣም ተመራጭ ነው። በትልቅ ገንዘብ ነው የተገነባው። ሲስተሙ በቴክኖሎጂ የተደገፈ ነው። የአርሶ አደሩን ምርታማነት ለማሳደግ አግዞናል። በምስራቅ ወለጋ በብዛት የሚመረተው የበቆሎ ምርት የዩኒየኑ አባላትና ተጠቃሚዎች በደንብ እንዲጠቀሙ አድርገን እየሰራን ነው። ምርቱን በብዛትና በጥራት አምርተን ተወዳዳሪ እንድንሆን አድርገን እየሰራን ነው። ቴክኖሎጂውም አግዞናል። ከናፍ ቴክኖሎጂ ሃራዳ ዋንጀሩ ሰነካሱ ወርባዴን ጀቹ ዩኒየን ኩን በድራባቹ ሳቴፊ ይህ ዩኒየን እዚህ በመቆሙ አግዞናል። ለስራ አጥ የስራ ዕድልን ፈጥሯል። እንደዚህ አይነት ፕሮጀክት እዚህ አይተን አናውቅም። አንድ አርሶ አደር እዚሁ አምርቶ ይሸጣል። እዚህ የሚቀናበረው ዱቄት ገዝቶ እየተጠቀመ ስለሆነም በጣም ተደስተናል። ጀቹራፊ ባየት ገመነራ አሁን ይህንን ዱቄቱን ብስኩት ወደ ሌላ ቫልዩ አድ አድርገን ወደ ብስኩት ፋብሪካ ለቂንጬ ለቢራ ፋብሪካ ግብዓት የሚሆን ሜድ ግሪዝ ወይ ቂንጬውን አድርገን ለሌላ ፋብሪካ ግብዓት እንዲሆን ማድረግ ነው። ስለዚህ አሁን እኛ ወደፊት እቅዳችን እስከ ኤክስፖርት ድረስ ነው። የኦሮሚያ ክልል የመደመር እሳቤን ማዕከል በማድረግ ባከናወናቸው ተግባራት ሁሉን አቀፍ ለውጥ እያመጣ መሆኑን የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተናገሩ። የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታ በነቀምት ከተማ በይፋ ተጀምረዋል። ሳዳት መሐመድ ሳኒ የመደመር መንግስት እሳቤ አንዱ እንደ ግብዓት አድርጎ ከሚጠቀምባቸው ሁኔታዎች መካከል የሚያሰሩ ነባር የህዝቡ ባህልና ትውፊቶችን መሰረት በማድረግ ነው። እነዚህ ባህልና ትውፊቶች ህዝቡን ወደፊት የሚያራምዱ፣ ሀብትን ለመፍጠር አመቺ ሁኔታ የሚፈጥሩ እንዲሁም የመጪውን ትውልድ ስብዕና የሚገነቡ ሲሆኑ የመደመር መንግስት እነዚህን ትውፊቶች እንዲያብቡ ከማህበረሰቡ ጋር በትኩረት ይሰራል። በዚህ መሰረት በኦሮሚያ ክልል የህዝቡን ባህል መሰረት በማድረግ መሰል ተግባራት መከናወናቸውን የክልሉ ርዕሰ መስተዳደር ሽመልስ አብዲሳ ይገልጻሉ። ሞቱማ ናኖ ኬኛ ያዳማ ኢዳሙ ግድጎሌ ሰጎዳቴ የክልላችን መንግስት የመደመር እሳቤን ማዕከል አድርገው እንዲሁም የኦሮሞ ባህል የሆነውን የገዳ እሳቤ መሰረት በማድረግ በርካታ የልማት ስራዎችን አከናውኗል። የገዳ ስርዓት የምንፎክርበት ብቻ ሳይሆን የምንኖርበት እንዲሆን ባለፉት ዓመታት በትምህርት ስርዓታችን ውስጥ ተካቶ ከአንደኛ እስከ 8ኛ ክፍል ድረስ እንደ አንድ የትምህርት አይነት እንዲሰጥ ተደርጓል። በዚህም ልጆቻችን በስነ ስርዓትና በሞራል እንዲያድጉ በርካታ ስራዎች ተከናውነዋል። የገዳ ሀሳቢዎችን ወደፊት በማምጣት ከተጀመሩ ስራዎች መካከል አንዱ የዜግነት አገልግሎት ነው። ይህ በክልሉ ውስጥ ለተከናወኑ በርካታ የልማት ስራዎች ምክንያት ከመሆኑም ባለፈ በመንግስት በጀት ከተሰሩ የልማት ስራዎች በዜግነት አገልግሎት ማዕቀፍ የተሰሩ የልማት ስራዎች በቁጥር እንደሚበልጡ ርዕሰ መስተዳደሩ ይናገራሉ። ብራትንሞ ፈላሰመ ገዳ ግዱገሌ ሰጎዳቹዳን ሁምነ ወሎ ሆጂ ገማ ዳዳቲን ማን ከኛ ቀቡ ሌላው የገዳ ስርዓትን መሰረት በማድረግ በክልል ደረጃ አዋጅ ያወጣንለት የጋራ ልማትን ለማድረግ የተጀመረው የዜግነት አገልግሎት ነው። በዚህ ማዕቀፍ ባለፉት ዓመታት በክልሉ 20 ሺህ መዋዕለ ሕፃናት ተሰርተዋል። 660 የህዝብ መድኃኒት ቤቶች ተገንብተዋል። ከ70 ሺህ በላይ የአስተዳደር ቢሮዎች በክልሉ ለአገልግሎት ክፍት ሆነዋል። የአፈርና የውሃ ጥበቃ ስራዎችም በዚህ ማዕቀፍ የሚሰሩ ናቸው። ለዚህ ሁሉ ስኬት የክልሉ ህዝብ ሚና የማይተካ ድርሻ ነበረው። ሌላው በዚህ ማዕቀፍ ውስጥ ያለው የቡሳ ጎኖፋ ተቋም ነው። በአሁኑ ጊዜ ቡሳ ጎኖፋ ከ28 ሚሊዮን በላይ አባላት ሲኖሩት በክልሉ ስፋት ያለው የልማት ስራዎች ላይ እንደሚሳተፍም በተቋሙ የምግብ ኢንዱስትሪ ግንባታ ማስጀመሪያ ላይ አቶ ሽመልስ ገልጸዋል። ቡሳ ጎኖፋን አከስለከ አበታ ሚሴንሰ ነመ ሚሊዮን ለመጡቃ ሚሊዮን 28 ጡቃ ሸንቀብ ቀበኘ ጉዳ ወረቻ ከንጅሩ
ቡሳጎኖፋ 28 ሚሊዮን በላይ አባላት አሉት። በዚህ ተቋም በርካታ ሰብአዊ ተግባራት ይከናወናሉ። ይህም ፋብሪካ በአጭር ጊዜ ውስጥ ወደ ሥራ እንደሚገባ እምነት አለኝ። ይህ ፋብሪካ ከዚህ በፊት ወደ ጎረቤት ሀገራት ሄዶ ተቀነባብሮ ተመልሶ የሚሸጠውን የበቆሎ ምርት እዚሁ እንድናገኝ ያደርገናል። ለአርሶ አደሩ በርካታ እገዛ ያደርጋል። ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት እሳቤ አማካኝነት ባስቀመጧቸው ኢኒሼቲቮች እንደ ሀገር ከፍተኛ ለውጥ እየተመዘገበ ነው። በነቀምት ከተማ በ30 ቢሊዮን ብር ወጪ በኦሮሚያ ብሔራዊ ክልላዊ መንግስት የሚገነባውን የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታ መጀመሩ ማህበረሰቡ ለረዥም ጊዜ ሲያነሳ ለነበረው የልማት ጥያቄ መልስ የሰጠ ነው ሲሉ የነቀምት ከተማ ነዋሪዎች ገልጸዋል። ሮዛ መኮንን የከተማዋን ነዋሪዎች አነጋግራለች። ምን አሉ? አብረን እንከታተል እስቲ። ኢንዱስትሪያል ፓርኪን ኩን መጋላ ነቀምቴ ጎዲነ ወለጋ ባህ ከሰቲ ይህ ኢንዱስትሪ ፓርክ በነቀምቴ ከተማ ሊገነባ መሆኑ አስደስቶናል። ለነዋሪዎቻችንም ትልቅ ደስታ ነው። ይህ ልማት በሌሎች ቦታዎች ስንመለከት በከተማችን እንዲኖር ብዙ ጊዜ እንመኝ ነበር። ብዙ ጊዜ ጥያቄያችን ነበር። አሁን ይህንን ማየታችን አስደስቶናል። ጉዲነ መጋላ ከናፍ ጀቻ ጋፊ ሚሶማ ጉርጉዳ ጋፈቻ ቱሬራ ለዚህ ከተማ እድገት በርካታ የልማትና የሰላም ጥያቄዎችን ስንጠይቅ ኖረናል። የአየር ማረፊያ ስንጠይቅ ነበር፣ ተሰርቶልናል። ጠቅላይ ሚኒስትራችን ቃል በገቡት መሰረት መልሰውልናል። የሮ አደዳ ጨራ አርገኔኒ ጋፊ ሚሶማ ካሳ ቱሬ በተደጋጋሚ ለመንግስት በርካታ የልማት ጥያቄዎችን ስናነሳ ቆይተናል። አሁን ለጥያቄዎቻችን መልስ እየተሰጠን ነው። አንዱ ይህ ኢንዱስትሪ ፓርክ ነው። ይህ ፓርክ መሰራቱ ለልጆቻችን የስራ ዕድልን ፈጥሮልናል። ሌሎችም የልማት ጥያቄዎች መልስ እየተሰጣቸው ነው። አከመጋላ ኬኛት ጋፊን ካንቱሬ ያዲ ካቱሬ ኡመተ ኬሳስ እንደ ከተማችን ከነዋሪውም ከወጣቱም ሲነሱ የነበሩ በርካታ ጥያቄዎች አሉ። ወጣቱ ስራ እንዳይሰራ ያደረገው አንዱ የሰላም ችግር መኖሩ ነበር። ይህ ፋብሪካ በዚህ መጀመሩ ትልቅ ደስታን ፈጥሮልናል። ለብዙ ወጣቶችም የስራ ዕድል ይፈጥራል። አሁንም ሌሎች የልማት ስራዎች እንዲሰሩ እንፈልጋለን። ፕሮጀክቲን ኩን የሮ ሆጀተሙ ሂከ ጉዳ ቀባጭ ወርሻን ኩን የሮ ዳበቱ ይህ ፕሮጀክት በዚህ መጀመሩ ትልቅ ትርጉም አለው። ወጣቶቻችን ከተለያዩ ዩኒቨርሲቲዎች ተመርቀው እየተቀመጡ አሉ። ለነሱ የስራ ዕድል ይፈጥራል። አርሶ አደሮችም ምርታቸውን ለመሸጥ ያግዛል። የህዝቡንም የኑሮ ውድነት ይቀንሳል። በሌላ በኩል ደግሞ የከተማችን ባለሀብቶች በተለያዩ የልማት ስራዎች ለመሳተፍ ለሚያነሱት ጥያቄ መልስ የሰጠ ነው። በገጠር ኮሪደር መርሃ ግብር የአርሶና አርብቶ አደሮችን ህይወት የመቀየር ስራ በመላው ሀገራችን በመስፋፋት ላይ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ዛሬ በምስራቅ ወለጋ ዞን ላይ እየተሰራ ያለው የመደጃለለ ቀበሌ ገጠር ኮሪደር ልማት ስራን ጎብኝተዋል። የገጠር ኮሪደር ልማት ስራው ዘመናዊ የፀሐይ ኃይል መጠቀሚያ የባዮጋዝ ስርዓት፣ የእንስሳት በረቶች፣ መጸዳጃ ክፍሎችና የምድረ ግቢ አረንጓዴ ስፍራዎች ስራን ያካተተ ለማህበረሰቡ ዘላቂና የከበረ አኗኗርን የፈጠረ ስራ እንደሆነ ጠቅላይ ሚኒስትር አብይ ገልጸዋል።
በገመድን በገጠር የኮሪደር ልማት በአርብቶ አደርና አርሶ አደሩ አካባቢ ያለውን ገጽታ ነበር የተከታተል ነው። በኦሮሚያ ክልል ምስራቅ ወለጋ ነቀምት ከተማ እየተሰራ ያለው የኮሪደር ልማት የምድር ውስጥ የኤሌክትሪክ መስመር፣ የቴሌኮምና የውሃ አቅርቦት ስርዓት እንደዚሁም ዘመናዊ የትራፊክ ፍሰት አስተዳደርን ያካተተ ነው። በኮሪደር ልማቱ የወለጋ ሙዚየም ታሪክን በጠበቀ መልኩ ዘመን ተሻጋሪ ሆኖም ግንባታው እንዲሰራ ተደርጓል። የነቀምት የምሽት ድባብ ምን ይመስላል? ሮዛ መኮንን ታስቃኘናለች። ይህንን ውብና ነፋሻማ የሆነ አየር የት ላይ ሆኜ እንደዚህ ደስ በሚል ሁኔታ እያሳለፍኩት እንደሆነ መገመት የምትቸገሩ ይመስለኛል። ምክንያቱም ይህ አካባቢ ከዓመታት በፊት በሰላም እጦት የሚታወቅ እንደነዚህ ያሉ ውብ የሆኑ ወክዌዎች ወይም እንቅስቃሴዎች የማይደረጉለትና ስጋት የሆነ አካባቢ ነው። አሁን የምገኘው በወለጋ ነቀምት ከተማ ነው። ይህ ከተማ በማህበረሰብና በመንግስት አማካኝነት በተባበረ ሁኔታ ሰላሙ የተመለሰለት አካባቢ ሆኗል። እንደምትመለከቱት በጠቅላይ ሚኒስትር አብይ አህመድ ኢኒሼቲቭ አንዱ በሆነው በኮሪደር ልማት እንደዚህ ውብ ሆኖ አምሮበታል። አሁን ሰዓቱ 3 ሰዓት ከምሽቱ ነው። በዚህ ሰዓት ላይ ማህበረሰቡ ይህንን የመሰለ ነፋሻማ አየር እንደዚህ ከልጆች ጋር እየተጫወተ እያሳለፈ ነው የሚገኘው በነቀምት ምድር ላይ። ይህ የኮሪደር ልማት 2.1 ኪሎ ሜትር ያህል ያካልላል። እንዲሁም በሌላ ቦታ ደግሞ ወደ 2.4 ኪሎ ሜትር ያህል ግንባታው ተጀምሮለታል። ጠቅላይ ሚኒስትር አብይ አህመድ ከጊዜያቶች በፊት ከነቀምት ማህበረሰብ ጋር ውይይት አድርገው ነበረ። በዚህ ውይይታቸው ታዲያ ይህ ማህበረሰብ ሰላምን ይፈልጋል፣ ይህ ማህበረሰብ ልማትን ይፈልጋል፣ እዚህ ነቀምት ከተማ ላይ እንደነዚህ ያሉ ልማቶችና ሰላሞች ሊኖሩ ይገባል የሚል የማህበረሰቡ ጥያቄ ነበረ። በወቅቱ ሰላሙ እንደሚጠበቅ እንዲሁም ደግሞ በትብብር መስራት እንደሚገባውና የልማት ስራዎች እንደሚከናወኑለት ቃል ተገብቶ ነበረ። እነሆ ቃል የተገባው እየተፈጸመ ስለመሆኑ ይህ እየተከወኑ ያሉ የኮሪደር ልማት ስራዎችና በወለጋ ምድር እየተሰሩ ያሉ በርካታ ስራዎች ማሳያ ናቸው። ዛሬ ምሽታችሁን ከኔ ጋር አሳልፉ። በዚህ በነቀምት ከተማ እየተገነቡ ያሉ የኮሪደር ልማት ስራዎች ምንን አካቷል ማስመለከታችሁ ይሆናል። አብራችሁኝ ተጓዙ። ከዚህ እንጀምር። ይህ አካባቢ
በቅርብ ርቀት ላይ ማዞሪያ ተብሎ ከሚጠቀሰው አካባቢ ላይ የነበረ ነው። እንደምትመለከቱት ከበስተቀኝ የተለያዩ ሱቆች በማህበረሰቡ ተሳትፎ ለኮሪደሩ ልማት ማማር በሚል በጥሩ ሁኔታ ጥሩ ምልከታ ኖሯቸው እንዲገነቡ ተደርጓል። እንዲሁም ደግሞ እነዚህ ስማርት ፖሎች እንደዚህ የተገጠመላቸው ስማርት የሆኑ ፖሎች ናቸው። ያን ብቻ አይደለም፣ መሬት ውስጥ የመብራት የቴሌኮም የውሃ መስመሮች ከመሬት ውስጥ እንዲከተቱና በጸዳ መልኩ አካባቢው እንዲሰራ ተደርጓል። እንዲሁም ደግሞ ይህ የብስክሌት ሌን በደንብ ተደርጎ ነው የተገነባው ማለት ነው። መንገዱ በዘመናዊ መልኩ ተገንብቶ ወደ 4 ሌን እንዲሰፋ ተደርጎ የተሰራበት ነው ማለት ነው። ይህ መስመር በቀጥታ በፊት እዚህ ማዞሪያ ተብሎ ወደሚጠቀሰው አደባባይ የሚወስደን መንገድ ነው። አሁንም ጉብኝታችንን እንቀጥላለን። ተከተሉን። በወለጋ ነቀምት እንግዲህ አሁን ገና ፀሐይ የማለዳ ፍንትው ያለች ያህል ምሽቱ የተለያዩ የማህበረሰብ ክፍሎች ወክ የሚያደርጉበት የሚያዩበት እየተሰራ ያለውን የኮሪደር ልማት የሚታዘቡበት ነው። ይህ አሁን የምንገኝበት ማዞሪያ 1 ተብሎ የሚጠራ አካባቢ ነበር። የወለጋ ሙዚየም ያረፈበት ስፍራም ነው። የወለጋ ሙዚየም በቆንጆ መልኩ በድጋሚ በዚህ የኮሪደር ልማት እንዲገነባ ተደርጓል። እንደምትመለከቱት እዚህ የኩምሳ ሞሮዳ ሐውልትም እዚህ ስፍራ ላይ እንዲያርፍ ተደርጓል። የወለጋ ሙዚየም ታሪክን፣ ባህልን፣ እሴትን በሚያንጸባርቅ መልኩ በጥሩ ሁኔታ ታድሶ የተሰራ አሁን ደግሞ ከኮሪደር ልማት ጋር አብሮ የሚገለጥ ነው ማለት ነው። ጥቂት ደግሞ እንደዚህ በተዘጋጀው ስፍራ ላይ አረፍ እንበልና ከተማዋን እንቃኛት። በወለጋ ነቀምት 24/7 መስራት የተለመደ የሆነ መጥቷል። የተፈጠረው ሰላም ቀደም ሲል እንዳስጎበኘዋችሁ የኮሪደር ልማቱ እጅግ ባማረ መልኩ ስራዎች እየተከናወኑለት ይገኛሉ። አሁን ደግሞ ከጀርባዬ እንደምታዩት 24 ሰዓት 7 ቀናት ያህል እየተሰራ ነው። አሁን ከምሽቱ 4 ሰዓት አልፏል። ነገር ግን በነቀምት ስራ አይቆምም። ይህ የተጀመረውን የኮሪደር ልማት ለማጠናቀቅ የሚደረግ ውጥን ነው። የኮሪደር ልማቱ የተለያዩ የህፃናት መጫወቻዎች፣ የስፖርት ማዘውተሪያዎች እንዲሁም ደግሞ እየተገነቡለት የሚገኙ የህዝብ ላይብረሪዎችና ሌሎች በርካታ መሰረተ ልማቶችን የያዘ ነው። ነቀምት ከዚህ በላይ ደምቃ ከዚህ በላይ አምሮባት እንድትዋብ ጭምር ለማድረግ አሁንም ስራዎች ቀጥለዋል። የኔም ጉብኝት እዚህ ላይ ተጠናቋል። ነቀምት በኮሪደር ልማት 24/7 የልማት መርሃ ግብር እየደመቀችና እያማረች ነው። አሁንም እዛው ላይ ቆይታ እናደርጋለን። የነቀምት ከተማ የኮሪደር ልማት ስራ አካባቢውን በአዲስ መልክ የገለጠ ውበት ብቻም ሳይሆን ለከተማ ወጣቶችም የኑሯቸው መደጎሚያ ስራም ጭምር እንደሆነላቸው በኮሪደር ስራው የስራ እድል የተፈጠረላቸው ወጣቶች ለኢቲቪ ተናግረዋል። አስተያየታቸውን ተከታተልን መለስ እስቲ። አስከሰተ ጅንከኛ ባዲናን ማገሪሳ ረትዳ ከነቱ ጀልኖ bakkoota ammas keessatti argaman kana haala gaariidhaan magariisa ta'an akkasaan ጀነማት በሬደን ማሊፍ በዋናነት በዚህ ስፍራ የኛ ስራ የቦታውን አረንጓዴነት መጠበቅና ውበቱን መንከባከብ ነው። በአብዛኛው ሰው እዚህ የሚመጣው ደግሞ ለመዝናናትና ጥሩ ጊዜ ለማሳለፍ ነው። ስለዚህ የሚያየውም የሚያርፍበትም ንጹህ መሆን አለበት። በከተማችን የተሰራው ኮሪደር የከተማችንን ውበት አዲስ መልክ የሰጠ ለኛም ደግሞ እንጀራ የሰጠ ሆኗል። በዚህም እንደ ከተማዋ ተወላጅ ትልቅ ደስታ ነው የሚሰማኝ። አማ ሁንዱም ዱፌ ሱራ ራቲ ካኡንሳ ዋን በሬዲ አርጋሜፊ ሁሉም እየመጣ ፎቶ የሚነሳው አካባቢውን የሚያደንቀው ንጹህና ጽዱ ስለሆነ ነው። የኛም ስራ ይህንን ማስጠበቅ ነው። ይህንን ለመጠበቅ የአካባቢያችንን ሰዎች ማስተማር ይገባል። እኛም እየሰራንበት ልጆቻችንንም እያስተማርንበት ነው። ስለዚህ ውበታችንንም ሰላማችንንም ሁላችንም ነው መጠበቅ ያለብን። ባየ ወጂን ኮሊደሪ ጋሩ ባየ አሪፊዳ አኔ ጀልቀባ ወጂ ይወደን መንፈ አደነርጋን ፈሞ አሲቲስ ወጂ ባየን በሬ የኮሪደር ስራው በጣም ጥሩ ነው። ብዙ ነው የተማርኩበት። አጠቃላይ ከተማችንን የቀየረ በአዲስ መልክ ነቀምትን ያሳየ ስራ ነው የተሰራው። ይህ ለኛ በጣም አዲስ ነገር ነው። መንግስት እየሰራ ባለው ስራ ተደስተናል። ባየ ከነመት ቶሎ ባየ ከነመ ድንቅሲሱ ባየ ከነማ ጃይቡ ደበቃ
ኮሊደሪን akkuma dhufeeni nuti gara kanaatti dhufne jechuudha. Erga gara kanaatti dhufne immoo hojii adda addaa wantoota duraan hin beeknellee hubannee የኮሪደር ስራ እንደተጀመረ ነው ወደዚህ ስራ የገባሁት። ከዚህ በፊት የማላውቃቸው የሙያ ትምህርቶች በስራው ሂደት ላይ አግኝቻለሁ። ለራሳችንም የሚሆን ለከተማችንም ለክልላችንም ለኢትዮጵያም ውብ የሆነ ስራ መስራት ችለናል። በዚህ የኮሪደር ስራ በጣም ተደስተናል። ውበትም ጥራትም አግኝተናል። ኮሪደሪ ዱፈውሳ እንጃለና ባይኑቲ ቶሌራ ናኖ ኬኛ ባየ በበሬቼራ እንጀራ እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57 ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። በወለጋ በርካታ ሊለሙ የሚችሉ ጸጋዎች መኖራቸውንና እነዚህም ጸጋዎች ወደ ልማት እየተቀየሩ መሆናቸው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ወለጋ በርካታ የተፈጥሮ ሀብት ያለው መሆኑን ጠቅሰው አካባቢው ሰላማዊ መሆኑንና እየተገነቡ ያሉ የመስኖ ፕሮጀክቶች ልማትን የሚያፋጥኑ ናቸው ብለዋል። አጠቃላይ በገጠሩ አካባቢ ያየናቸው እንግዲህ አርሶ አደሩ በማር ምርት፣ በሙዝ፣ በአትክልትና ፍራፍሬ በአጠቃላይና እንዲሁም ደግሞ በቆሎና ሌሎች የሰብል ምርቶችን በከፍተኛ ሁኔታ እንደሚያመርት ነው ያየነው። እንግዲህ ወለጋ አካባቢ ዞኖች በብዛት በተለይ ከለውጡ በፊትም በኋላም በጸጥታ አለመረጋጋት የምናውቃቸው ነበሩ። አሁን ሁሉም አካባቢ ላይ ስንዞር ያጋጠመን ምንም ነገር የለም። ህብረተሰቡ በጣም ሰላማዊ እንደሆነ ወደ ስራ እንደገባ አርሶ አደሩም ሴቶች ወደ ስራ እንደገቡ ወጣቶች ወደ ስራ እንደገቡ የሚያሳይ ነው። እየተገነቡ ያሉ ደግሞ የመስኖ ልማት ፕሮጀክቶች እንደዚያው የአካባቢውን ጸጋ ታሳቢ ያደረጉ እንደሆኑ አይተናል። እነዚህ ሁሉ ሲተሳሰሩ የኢትዮጵያን ብልጽግና የሚያረጋግጡ መሆናቸውን የተረዳንበት ነው። በአካባቢው የሚመረተው ምርት እንዳይበላሽና እሴት እንዲጨመርበት የተጀመሩ ስራዎች ተስፋ ሰጪ ናቸው ያሉት ምክትል ጠቅላይ ሚኒስትሩ የነቀምት የኮሪደር ስራ ከተማዋን ማስዋቡንና የስራ ዕድል መፍጠሩንም ጠቁመዋል። ከዚህ በፊት ማምረት ብቻ ሳይሆን ያመረትነውን ነገር ፕሮሰስ የሚያደርግ የአግሮ ኢንዱስትሪ ፋብሪካዎች ስላልነበሩን ብዙ ጊዜ በጥሬው አንዳንዱ ተበላሽቶ የሚቀርበትም ሁኔታ አለ። በጣም በርካታ ሙዝ ይመረታል፣ በርካታ ማንጎ ይመረታል እዚህ አካባቢ ወለጋና ሶሳን ይዞ ግን አብዛኛው ተበላሽቶ የሚቀርበትና የሆነ ወቅት ላይ ብቻ ተመርቶ የሚቀር ነበር። አሁን ግን አመቱ ሙሉ ማምረት የሚቻልበት እንዲሁም ደግሞ ይሄን ፕሮሰስ የሚያደርጉ ደግሞ ፋብሪካዎችንም ለማስተሳሰር የተጀመረው ስራ በጣም የሚገርም ነው። ይሄ ኢኮሎጂም ሲጠናቀቅ እንግዲህ ለነቀምቴ ከተማ ትልቅ ውበት ይሆናል ብለን እናስባለን። ነቀምቴ ከዚህ በፊት መጠን ነበር፣ አሁን በጣም ተቀይራ ነው የጠበቀችን። እንግዲህ የኮሪደር ልማት የምንለው ምንም እንኳ ስሙ ኮሪደር የሚባል ምን የሚባል ዋናው ከተሞችን መቀየር ስለሆነ በጣም ብዙ ጸጋዎችን እያንቀሳቀሰ እንደሆነ ወጣቶችን እያንቀሳቀሰ እንደሆነ የስራ ዕድል እየፈጠረ እንደሆነ አይተናል። ህብረተሰቡም በጣም ደስተኛ መሆኑን በአጋጣሚ ባለን ጉብኝት አይተናል። በወለጋ እየተከናወነ የሚገኘው ዘርፈ ብዙ የልማት ስራዎች የሀሳብ ልዕልና የታየበት መሆኑንም የብሔራዊ ባንክ ገዢ ኢዮብ ተካልኝ አስታውቀዋል። ከዚህ ቀደም በግጭት የምትታወቀው ወለጋ አሁን ላይ በተከናወኑ ተግባራት የተትረፈረፉ የልማት ውጤቶች እየታዩባት መሆኑንም የብሔራዊ ባንክ ገዢ ኢዮብ ተካልኝ አስታውቀዋል። የሆነ ጊዜ የማላዘን ጊዜ የማልቀስ ጊዜ ነበር። ቀጠናውን
በሰላም እጦት በግጭት የመግለጫ ጊዜ ነበረ። ፈጣሪ ምረርቶን የተትረፈረፈ ልማት የሚታይበት ጊዜ ሆኗል። እንግዲህ ያልነካነው ዘርፍ የለም። ማኑፋክቸሪንግ የተጣለው መሰረት ድንጋይ 26 ክሎስ ቱ ቢሊየን ያክል ኢንቨስትመንት ያለው ከፍተኛ የአግሮ ፕሮሰሲንግ ፋብሪካ ነው። 200-300 ሚሊዮን ዶላር በየአመቱ ድንጋይ ተሸክመን ከደቡብ አፍሪካ እንጭን የነበረውን እዚህ ያለን ያንን መቀየር የቻለ ፕሮጀክት ያየንበት ነው። እግዚአብሔር የሰጠንን ሀብት ወርቁን አውጥተን ያ የወርቅ ፕሮጀክት በአመት እስከ 700-800 ሚሊዮን ዶላር የውጭ ምንዛሪ ሊያስገኝ የሚችል ፕሮጀክት ነው በአመት እና ከፍተኛ ደግሞ ክምችት ነው ያለው። የነቀምት የተቀናጀ ኢንዱስትሪ ፓርክ በያዝነው በጀት ዓመት ተጠናቆ ወደ ስራ እንደሚገባ ተገለጸ። ኢንዱስትሪ ፓርኩ 250 ሄክታር መሬት ላይ ያረፈ ሲሆን ከ6 ቢሊዮን ብር በላይ ወጪ በመልማት ላይ እንደሚገኝ የኦሮሚያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ስራ አስፈጻሚ ሰናይት መብሬ አስታውቀዋል። የነቀምት የተቀናጀ የግብርና ኢንዱስትሪ ፓርክ የግንባታ ሂደት ምዕራፉን በሁለት ምዕራፎች ተከፍሎ እየተከናወነ ያለ ሲሆን በ2003 ዓመተ ምህረት የተጀመረው ይሄ የምታዩትን የተለያዩ ህንጻዎች፣ ሳምፕል ሼዶች፣ የአጥሩን ግቢውን የሚከልል አጥር እነዚህ ተካተውበት ሲሰሩ የነበረ ሲሆን በተለይም ደግሞ በቅርቡ በ2016 ዓመተ ምህረት የተጀመረው ምዕራፍ 2 ግንባታ ጥቅል ኢንዱስትሪ ፓርኩ የሚያስፈልገውን ሁሉ አካቶ በዚህ አሁን በያዝነው ኦልሞስት 250 ሄክታር መሬት ላይ እየለማ ያለ ፕሮጀክት ነው። ፕሮጀክቱ በዚህ በጀት ዓመት ተጠናቆ ወደ ስራ ይገባል ተብሎ ይታሰባል። ፓርኩ ከግንባታ ጎን ለጎን ወደ ስራ የገባ በመሆኑ ማንኛውም ባለሀብት በፓርኩ ገብቶ ማምረት እንደሚችልም ተገልጿል። ሀገር ውስጥም ያለ ውጭም ያለ ባለሀብት በተለይም ደግሞ በምግብ ኢንዱስትሪው ዘርፍ መሰማራት የሚፈልግ በሙሉ ለብቻው መጥቶ ገና ኢንፍራስትራክቸር ገንብቶ ብዙ ወጪ ወይንም ካፒታል ኢንቨስትመንት አድርጎ ኦልሞስት ስራ ከመጀመር ከማሰብ ይልቅ እንደዚህ ሬዲ ፎር ወርክ የሆነውን ኢንቫይሮንመንት ተጠቅሞ ወደ ስራ ቢገባ ባለሀብቶቻችን ወደዚህ ቢመጡ የኛ ሀገር ውስጥ ባለሀብት ብቻ ሳይሆን የውጭውን ባለሀብት ያለምንም እንግልት በጣም ባጠረ ጊዜ የኢንቨስትመንት ፕሮጀክታቸውን ማሳካት ይችላሉ ብዬ አስባለሁ። የሶርጋ ኢኮሎጅ ግንባታ ስራ በፍጥነት እየተከናወነ ሲሆን በቅርቡ ይጠናቀቃል ተብሎ ይጠበቃል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ባስተላለፉት መልእክት በሶርጋ ሐይቅ ላይ የሚገኘው የሶርጋ ኢኮሎጅ በአሁኑ ወቅት በ14 ሄክታር መሬት ላይ እየተገነባ እንደሚገኝ ጠቁመዋል። ከነቀምት ከተማ በ6 ኪሎ ሜትሮች ርቀት ላይ ብቻ የሚገኘው የሶርጋ ኢኮሎጅ አካባቢውን ከመጠበቅ ባሻገር በኮንስትራክሽንና በተለያዩ አገልግሎቶች የስራ ዕድል እንደሚፈጥር ተደርጎ የተቀረጸ መሆኑንም አመልክተዋል። ፕሮጀክቱ የአካባቢውን ማህበረሰብ በመጥቀም በክልሉ ዘላቂ ቱሪዝምን የሚያበረታታ እንደሚሆንም ገልጸዋል።
በወለጋ ዞኖች የታዩ የልማት ስራዎች ተስፋ ሰጪ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። የተሰሩት ፕሮጀክቶች የአካባቢውን የተፈጥሮ ሀብት ወደ ልማት የቀየሩ ናቸው። ሙሉ ግርማይ በተፈጥሮ ሀብት የታደለ የበርካታ ማዕድናት ክምችት መገኛ ነው። በገጸና በከርሰ ምድሩ እንደ ወርቅ፣ ታንታለም፣ የድንጋይ ከሰልና ሌሎች ማዕድናት ይገኙበታል። የወለጋ አካባቢ ለግብርናው ዘርፍም እጅግ ተስማሚ የሆነ የአየር ጸባይና ለም አፈርን የተቸረ ነው። ለስነ ምህዳር መጠበቅ ጠበቃ የሆኑ ጥቅጥቅ ደኖች ደግሞ ምድሩን አረንጓዴ ያልብሰውታል። ተፈጥሮ ሳይሰስት ጸጋውን የቸረው ይህ አካባቢ በተቃርኖ መገለጫው ሌላ ሆኖ ቆይቷል። የአካባቢው ነዋሪም ሀብቱን ከመመልከት ውጪ ከልማቱ መቋደስ ሳይችል ቆይቷል። ህዝቡ ሰላምና ስራ ወዳድ ሆኖ ሳለ የዓመታት የልማት ጥያቄዎችን እውን ባለመሆናቸው የቁጭት ሰለባ ሆኖም ቆይቷል። አሁን በአካባቢዎቹ የተፈጥሮ ሀብቶችን ወደ ልማት ለመቀየር የተጀመሩ ስራዎችም ለአካባቢው ነዋሪዎች ለጥያቄዎቻቸው መልስ እንደ ጅማሩም ተወስዷል። ጠቅላይ ሚኒስትር አብይ አህመድና ከፍተኛ የመንግስት የሥራ ኃላፊዎች በሶስቱ ማለትም በቄለም፣ በምዕራብና በምስራቅ ወለጋ ዞኖች በአጭር ጊዜ ተሰርተው የተጠናቀቁና የተጀመሩ ስራዎች በጉብኝቱ ወቅት ተስፋ ሰጪ መሆናቸውን ጠቅላይ ሚኒስትሩ ተናግረዋል። በሶስቱም ዞኖች ያየኋቸው ስራዎች ተስፋ ሰጪ፣ አስደሳች ናቸው። የወለጋ ህዝብ ሰላም ወዳድ፣ ስራ ወዳድ፣ በፍቅር የተሞላ ህዝብ ነው። ከውጭ ሆነው ሰዎች እንደሚሉት አይደለም። እውነት ለመናገር የወለጋ ህዝብ ጠላቱ እንኳን ቢሆን ተጎድቶ ደክሞ ቢያይ ለመርዳት ልቡ የቀና እጁ የተዘረጋ ህዝብ ነው። ትምህርት የሚወድ እውቀት የሚወድ ስራ የሚወድ ህዝብ ነው። በሆነ ዘመን የተበለሻሹ ጉዳዮች አሉ። ከቅርብ ጊዜ ወዲህ ደግሞ የልማት ስራዎች ተጀምረዋል። በወለጋ ዞኖች የሚገኙ የተፈጥሮ ሀብቶችን ወደ ልማት የቀየሩ እንደ አርጆ ዴዴሳ የመስኖ ልማት፣ የአርጆ የከሰል ድንጋይ ፋብሪካና የቱሉ ካፒ ወርቅ ልማት ፕሮጀክቶች ከዞኑ ባለፈ ለኢትዮጵያ ኢኮኖሚ ምሰሶ ለሆኑት ለግብርናውና ለማዕድን ዘርፍም ተጨማሪ አቅምን የሚፈጥሩ ይሆናሉ። ከነፍጥ ይልቅ የልማት መሳሪያ፣ ከመነጣጠል ይልቅ አንድነት ሲኖር ከአካባቢ አልፎ ለሀገር የሚበጅ ስራ መስራት እንደሚቻልም ማሳያ የሚሆኑ ናቸው። ከጸጥታ ስጋት ወደ ልማት ተስፋ አካባቢ ጅማሩም የታየበት የነዋሪው ቁዘማና ቁጭትም ወደ ደስታ የሚቀየር መሆኑም በጉብኝቱ ወቅት ከነዋሪው የታየ ሀቅ ነው። እንበርታ፣ እንስራ፣ ለሀገር ብልጽግና በጋራ እንቁም፣ የህዝባችን አንድነት ይጠናከር፣ በረባ ባረባው ከመባላት ከመጣላት ከመዋጋት አንዱ የአንደኛውን ሩጫ ከማገት ከማድከም እንቆጠብና በጋራ ሆነን ልማት እናረጋግጥ ነው። ወለጋ ዛሬ ከፍተኛ የደስታ ዝናብ የሚዘንብባት ምድር ናት። እንኳን ደስ ያላችሁ። ልማታችን ይቀጥላል። በጋራ ሀገራችንን እናልማ፣ ሰላማችንን እንጠብቅ፣ ጭቅጭቅ ውጊያ እንተው፣ የሩቅ ጠላቶቻችን ያላቸውን ፍላጎት ለማሳካት መከፋፈል እንተው። የጀመርነውን መልካም ጅማሮ በርተን እናስቀጥል እወዳለሁ። በምስራቅ ወለጋ ዞን እድሜ ጠገብ የሆነችው ነቀምቴ ከተማ በኮሪደር ልማቱ ገጽታዋ መቀየሩም በጉብኝቱ ከታዩ ስራዎች መካከል ነው። የኮሪደር ልማቱ ሰፊ የእግረኛና የብስክሌት መንገድ፣ የምድር ውስጥ የመሰረተ ልማት ዝርጋታዎች የተከናወነለትና ዘመናዊ ትራፊክ ፍሰት አስተዳደርን በማካተት ለከተማዋ ዝመናም አሻራውን አሳርፏል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ሰለሞን ጡም ልሳን ዜናዎችን በመምራት ከስቱዲዮና ስርጭት ባለሙያዎች እንደዚሁም ከዜና አርታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።